እስቲ ያስቡት በ1968 በካይሮ ግብጽ ሁለት ሰዎች በጎዳና ሲጓዙ ድንገት በአንድ ትንሽ ቤተክርስቲያን ላይ ሰማያዊ ብርሃን እንደ ኮከብ ሲያበራ ያሉ። እነዚህ ያዩት ነገር ዓለምን ያስደነቀ ነገር ነበር። በጊዜው በሺህ የሚቆጠሩ ሰዎች፣ እስላሞች፣ ክርስቲያኖች፣ ጋዜጠኞችና የመንግስት ባለስልጣናት አንድ ከቃላት በላይ የሆነ ነገርን ያያሉ። ቅድስት ድንግል ማርያም በሙሉ መልክ በብርሃን ተከባ ከቤተክርስቲያኑ ጣራ ላይ ቆማ ትታያለች። ይህ ህልም አልነበረም። ይህ ምናባዊ አልነበረም። ይህ የዘይቱን ተአምር ነበር። በታሪክ በጣም ከሚታወቁት የቅድስት ድንግል ማርያም ተአምራት አንዱ ሆነ። ግን በትክክል ምን ተከሰተ? ተአምሩን ሲያዩት እነማን ነበሩ? እና ለምን በግብጽ ታየች የሚለውን በሚኖረን ቆይታ እንመለከታለን። ከኔ ጋር ይቆዩ። ምክንያቱም ዛሬ ተአምሩ ዓለምን ያስደነገጠው የቅድስት ድንግል ማርያምን በዘይቱን የታየችበትን አስደናቂ ክስተት እንመረምራለን። ይህ ማስያስ ቲዩብ ነው። ቪዲዮ ብዙ ሰው ጋር እንዲደርስ ሼርና ላይክ ያድርጉ። ሁሉ የጀመረበት ሌሊት፣ ጊዜው ማታ ነው። መጋቢት 2 1968 ዓ.ም ካይሮ እንደ ማንኛውም ምሽት እንቅስቃሴዋን እያደረገች ትገኛለች። ይቺ ምሽት ግን እንደ ሌሎቹ ምሽቶች አልነበረችም። በዚህች ምሽት ለማመን የሚከብድ ነገር ሊከሰት እንደሆነ ማንም አላወቀም። ዓለምን የሚያስደነግጥ የተፈጥሮን ሕግም የሚሽር ነገር ተከሰተ። በዚህች ምሽት ሰማይ ሊከፈት መሆኑን ገና ማንም አላወቀም። ይህን ክስተት ዘ ዋሽንግተን ፖስት እና ታይም ማጋዚን ሳይቀሩ ዘግበውታል። ለመግቢያ ይህን ካልን ወደ ነገሩ እንግባ። መጋቢት 1968 ዓመተ ምህረት ልክ ከምሽቱ 2 ሰዓት ተኩል ሲሆን ሁለት ሙስሊም የባስ መካኒኮች በቅድስት ድንግል ማርያም ቤተክርስቲያን ዘይቱን አጠገብ ሲሰሩ አምሽተው ድንገት አንድ አስደናቂ ነገር ያሉ። በዘይቱን በድንግል ማርያም በተሰየመው የቤተክርስቲያን ጉልላት ላይ በሰማያዊ ብርሃን የተከበበ ደማቅ ነጭ ልብስ የለበሰች ሴት ያሉ። የሚታየው ብርሃን ምድራዊ ብርሃን አልነበረም። በጣም የሚለይ ብርሃን ነበር። እንዲህ አይነት ብርሃን አይተው አያውቁም ነበር። መጀመሪያ ላይ አንዲት ሴት መነኩሴ ራሷን ልታጠፋ ከጉልላቱ ላይ የምትወድቅ መስሏቸው እባክሽ አትዝለይ እያሉ መጮህ ጀመሩ። በዚህ ጊዜ አንዲት በአካባቢው የነበረች ሴት ይህን ብርሃን አይታ እመቤታችን ማርያም ነች ብላ ጮኸች። አንደኛውም ሰራተኛ ጮኸ፣ እዩ ቅድስት ድንግል ማርያም በቤተ ክርስቲያኑ ላይ ናት አለ። በጥቂት ደቂቃዎች ውስጥ በሺህ የሚቆጠሩ ሕዝቦች ተሰበሰቡ። አንዳንዶች ተንበርክኮ ይጸልያሉ፣ ሌሎች ተገርመው ቆመዋል። በዚያም ይቺ በብርሃን የተከበበችዋ ሴት መንቀሳቀስ ጀመረች። በእጇም የሰላም ምልክት የሆነውን የወይራ ቅጠል ይዛ ለሕዝቡ ሰላምታ ማቅረብ ጀመረች። ከዚያም በሚገርም ፍጥነት የሚበሩ የብርሃን እርግቦች ከሷ ወጥተው በምሽቱ ሰማይ ላይ መታየት ጀመሩ። ከራሱ ከመቤታችን የሚወጣው ብርሃን ራሱ እጅግ ደማቅ ነበር። ይህን ድንቅ ታምር ለማየት በየቀኑ ቢያንስ 250 ሺህ የሚሆኑ ሰዎች ያዩት ነበር። በዚህም ምክንያት የግብጽ መንግስት ብቻ ሳይሆን ዓለም አቀፍ ጋዜጦችና መጽሔቶች ሳይቀሩ ጉዳዩን ዘግበውት ነበር። በአጠቃላይ ይህን ክስተት በሚሊዮን የሚቆጠሩ ሰዎች አይተውታል። ተአምሩ አሁንም አልቆመም። እመቤታችን ቅድስት ድንግል ማርያም ለ3 ተከታታይ ዓመታት በመቶዎች የሚቆጠሩ ጊዜያት ታይታለች። አንዳንዴ ለደቂቃዎች፣ አንዳንዴ ለሰዓታት፣ አንዳንዴም ለሳምንታት ትታያለች። በዚሁ አጋጣሚ እመቤታችን ድንግል ማርያምን ክርስቲያኖችና ሙስሊሞች በአንድነት አይተዋታል። እንዲሁም ነገሩን በፎቶ ለመያዝ የመጡ ፎቶግራፈሮችና ጋዜጠኞች በግልጽ አይተዋታል። የሕክምና ባለሙያዎች በዘይቱን የታየው ምናባዊ ነገር ሳይሆን በሳይንስ ሊብራራ የማይችል ተአምር እንደሆነ አረጋግጠዋል። በጊዜው የነበረው የግብጽ ፕሬዝዳንት ጋማል አብዱል ናስር የራሱን መርማሪዎች ቦታው ድረስ በመላክ የነገሩን ትክክለኝነት አረጋግጧል። የሚገርመው ነገር ከድንግል ማርያም ይወጣ የነበረው ብርሃን እጅግ ደማቅ ስለነበር በግብጽ የነበረው መንግስት አንድ ነገር ያደርጋል። ይህም የነገሩን እውነተኝነት ለማወቅ ከቤተ ክርስቲያኑ ጀምሮ እስከ 15 ማይልስ ርቀት ድረስ መብራት ያጠፋል። በዘይቱን ቤተ ክርስቲያን ላይ እየታየ ያለው ብርሃን አብሮ ከጠፋ ተአምሩ የውሸት ነው ለማለት፣ ካልጠፋ ግን ተአምሩን ለማረጋገጥ። መንግስት መብራቱን ቢያጠፋም ግን እንዳሰበው አልሆነም። በዘይቱን ያለው ብርሃን ደምቆ መታየት ጀመረ። ብዙዎች እጃቸውን በአፋቸው ላይ ጫኑ። መንግስትም ትክክለኛ ተአምር መሆኑን አመነ። ይህን ተአምር ያየ አንድ የታክሲ አሽከርካሪ እንዲህ ሲል ተናግሯል። በዘይቱን ማርያም ቤተክርስቲያን አጠገብ ታክሲን እየነዳው ነበር። ድንገት ሞተር ይጠፋ። ከዚያ ወደ ላይ ተመለከትኩ እና እሷ ነበረች፣ ነጭ ልብስ የለበሰች በቤተክርስቲያኑ ጉልላት ላይ የቆመች ሴት። መጀመሪያ ህልም እየተመለከትኩ ነበር የመሰለኝ። ነገር ግን በመቶዎች የሚቆጠሩ ሰዎች ድንግል ማርያም ድንግል ማርያም እያሉ ሲጮሁ ሰማሁ። አንዳንዶች በጉልበታቸው ወድቀው ያለቅሳሉ፣ ሌሎች ፎቶ ያነሳሉ። ነገር ግን በጣም የሚያስገርመው ነገር ድንግል ማርያም ዝም ብላ አልቆመችም። በቤተ ክርስቲያኑ ላይ እየተንቀሳቀሰች ባረከችን።
እና የብርሃን እርግቦችን ወደ ሰማይ ለቀቀች። ሕይወቴን የቀየረውን ያን ሌት መቼም ደረሰው አልችልም ሲል ተናገረ። ሌላም በቦታው የነበረ ፖሊስ እንዲህ ይላል፣ እኔ ሙስሊም ነኝ። ሙስሊም እንደመሆኔ አንድ ቀንም ድንግል ማርያምን አያታለሁ ብዬ አስቤ አላውቅም ነበር። ነገር ግን በመጋቢት 1968 ዓመተ ምህረት በቤተ ክርስቲያኑ አጠገብ በሥራ ግዳጅ ላይ ሆኜ ሳለሁ በድንገት በቤተ ክርስቲያኑ ላይ ብርሃን ታየ። እሷን እስካያት ድረስ እሳት መስሎኝ ነበር። እንደ ጨረቃ ደምቃ የምትታይ ሴት ነበረች። በእጇም የወይራ ቅጠል ይዛለች። ምንም ቃላት አላወጣችም ነበር። ውስጤ ግን ከፍተኛ የሰላም ስሜት እየተሰማው ነበር። በጊዜው በሺዎች የሚቆጠሩ ሰዎች ያዩት ነበር፣ ክርስቲያኖችም ሙስሊሞችም። ይህ እውነት ነበር። ከዚያች ሌት በኋላ ሁሉንም ሃይማኖት ማክበር ጀመርኩ። ድንግል ማርያም ለሁሉም ሰው ነው የመጣችው ብሏል። በዚያ ጊዜ የ7 ዓመት ሕፃን የነበረችው ልጅም እንዲህ ብላለች። 7 ዓመቴ ነበር። ከተኛውበት እናቴ ቀሰቀሰችኝ። ድንግል ማርያም እንደተገለጠች ነገረችኝ። ከዛም ተያይዘን እየሮጥን ሄድን። በቤተ ክርስቲያን ስንደርስ እጅግ ብዙ ሰው አገኘን። አንዳንዶቹ ያለቅሳሉ፣ አንዳንዶቹ ይጸልያሉ። ከዛ እኔም አየኋት። በጣም ውብ ነበረች። እኛ ልጆቿን እያየች ፈገግ ትል ነበር። እጇንም ከፍ ስታደርግ ብርሃን በላያችን ላይ ይወርድ ነበር። ከብዙ ዓመታት በኋላ በዚህ ምሽት ምክንያት መነኩሴ ለመሆን በቅቻለሁ። ድንግል ማርያም በዚያ ምሽት መታየት ብቻ ሳይሆን ልባችንንም ነክተዋለች ስትል ተናግራለች። ሌላው አስገራሚው ታሪክ ደግሞ ለምን በዘይቱን ታየች የሚለው ነው። መጽሐፍ ቅዱስ ላይ ተጽፎ እንደምናገኘው ንጉሥ ሄሮድስ በገሊላ የነበሩ ሕፃናትን ሲያስገድል እመቤታችን ልጇን ይዛ ወደ ግብፅ ሀገር ሄዳ ነበር። አንዳንዶች በመጽሐፍ ቅዱስ ያለውን ታሪክ በማንሳት እመቤታችን ቅድስት ድንግል ማርያም ከንጉሥ ሄሮድስ ለመሸሽ ወደ ግብፅ ስትመጣ ይህን ቦታ ረግጣለች ሲሉ፣ ሌሎች ደግሞ ቅድስት ድንግል ማርያም በዘይቱን የታየችው የሰዎችን እምነት ለማጠንከር ነው ብለው ይሞክታሉ። ምንም ሆነ ምን ግን ይህ የ21ኛው ክፍለ ዘመን ትልቁ ተአምር ነው። ሌላው እመቤታችን ለምን በዘይቱን ታየች ለሚለው የሚነገረው ታሪክ ደግሞ እንዲህ ነው። እመቤታችን በዘይቱን ከመታየቷ ከ50 ዓመት በፊት ይህ ዘይቱን የተባለው ቦታ ካሊል ኢብራሂም የተባለ የአንድ ክርስቲያን የሆነ ግለሰብ ይዞታ ነበር። የሚነገረው ታሪክ ደግሞ ካሊል በዚህ ቦታ ላይ ሆቴል ሊገነባ አስቦ፣ ነገር ግን እመቤታችን በራእይ ታይተው በዚህ ቦታ ላይ በስሟ ቤተክርስቲያን እንዲያንጽና ወደፊት በዚህ ቦታ እንደምትገለጽ እንዲሁም ብዙ ታምራት እንደሚደረግበት ተነግረዋለች። ካሊልም እመቤታችን እንዳዘዘችው ቤተክርስቲያኗን አነጸ። እመቤታችንም እንዳለችውም ልክ በ1968 ዓመተ ምህረት በዘይቱን ተገለጠች። ብዙ ታምራትንም አደረገች። በጊዜው የግብጽ ጳጳስ የነበሩት 116ኛው የግብጽ ፓትርያርክ ታላቁ አቡነ ቄርሎስ 6ኛ ተአምሩን አስመልክተው ይቺ የብርሃን እናት ናት፣ ልጆቿንም እየባረከች ትገኛለች ብለዋል። የሮማ ካቶሊክ ቤተክርስቲያን ሊቀ ጳጳስ ይህን ታምር በምስል አይተውታል። በግብጽ የሮማ ካቶሊክ ቤተክርስቲያን ካርዲናል የነበሩት ካርዲናል እስጢፋኖስ ድንግል ማርያምን በዓይኑ እንዳያት ምስክርነቱን ሰጥቷል። ዘዋሽንግተን ፖስት በበኩሉ የድንግል ማርያም መገለጥ ሺዎችን ሰብስቧል ሲል በ1968 ባወጣው የመጽሔት እትሙ ዘግቧል። ታይም ማጋዚን ደግሞ ማብራሪያ ሊገኝለት የማይችል ክስተት በማለት ዘግቧል። እንዲሁም ይህን ታምር ለማየት ከሄዱ ሰዎች አብዛኞቹ ከነበረባቸው የተለያየ ህመሞች ሊፈወሱ ችለዋል። እውር የነበሩ እያዩ ተመልሰዋል። መንቀሳቀስ የማይችሉ መንቀሳቀስ ችለዋል። እንዲሁም መላ አካላቸው ብርሃን የነበረ ርግቦች ከቤተ ክርስቲያኑ ጉልላት ላይ ሲበሩ ታይተዋል። በተጨማሪም በቦታው መልካም መዓዛ ይሸት ነበር። ልክ ድንግል ማርያም መገለጽ ስትጀምር ከአየሩ መልካም መዓዛ ይወጣ ነበር። ዶክተር ኬሪ መሐመድ የሚባል አንድ ሰው የእመቤታችንን መገለጥ ካዩ ሰዎች መካከል አንዱ ነው። ዶክተር ኬሪ ድንግል ማርያምን ደጋግሞ በማየት መጥገብ ስላልቻለ በተደጋጋሚ እየመጣ ድንግል ማርያምን እንዳያት ይናገራል። አቡነ ማርቆስ የተባሉ ጳጳስም በጊዜው በዓይናቸው ያዩትን ተአምር እንዲህ ሲሉ ይናገራሉ። ሽባ የነበረ፣ እጆቹን ፓራላይዝድ የነበሩ፣ ጀርባውም የተጣመመ አንድ ሰው ነበር። እናም ልክ ከምሽቱ 1 ሰዓት ሲሆን መጀመሪያ እጆቹን፣ ከዚያም ጣቶቹን፣ ከዚያም የቀረውን ሰውነቱን ማንቀሳቀስ ሲጀምር አየሁት። ሙሉ በሙሉ ተፈውሶ ስለነበር ይዞት የነበረውን ዱላ ወርውሮ ቤተክርስቲያን ውስጥ እግዚአብሔርን ሲያመሰግን ይላሉ አቡነ ማርቆስ። ስኬፕቲክስ ወይም ተጠራጣሪ የሚባሉ ሰዎች ራሱ ይህን ታምር ካዩ በኋላ ሳይንስ በምንም መንገድ ሊያስረዳው ሊገልጸው አይችልም በማለት ተናግረዋል። በአጠቃላይ የዘይቱን ተአምር ከዘመናችን በጣም አስደናቂ ተአምራት አንዱ ነው። አማኞች፣ ሳይንቲስቶች እንዲሁም በቦታው የነበሩ ሌሎች ሰዎች በዚህ ይስማማሉ። አንድ አስደናቂ ነገር በዚያን ጊዜ ተከስቷል። ሰማይ ምድርን ነክቷል። የዘይቱን ቤተክርስቲያን ዛሬም ጎብኚዎችን መሳቡን ቀጥሏል። እርሶስ ምን ይመስላችኋል? ከዚህ በፊት እንዲህ ያለ ተአምር አይተዋል?
በኮሜንት ሴክሽን ላይ ያስቀምጡልን። ይህ ታሪክ ከደነቃችሁ ላይክና ሰብስክራይብ ያድርጉ። ምክንያቱም በሚቀጥለው ክፍለ ጊዜ ሌላ የሚደንቅ ታሪክ ይዘን ወደ እናንተ እንመጣለን። እስከዛው ድረስ ሰላም ይቆዩን።